ሰላም ሰላም ጤና ይስጥልኝ። ሰላም ብያለሁ። ሰላማችሁ ይብዛ። ቸር ተመኙ፣ ቸር እንታገኙ። መልካሙን ሹ፣ መጥፎውን ሽሹ። ሁሉም መርምሩ፣ መልካሙን ያዙ። ክፋት ለማንም በጎነት ለሁሉም። ሰው አይሙት በሰው። ሰላም ለሀገራችን ኢትዮጵያ፣ ሰላም ለሰው ልጆች ሁሉ በሙሉ ይሁን። ቤቱ ቤተ ሰናያተ ነው። መርሃ ግብሩ ደግሞ ቦታን የሚቀድሰው ሰው ነው። ሰውም የሚቀደሰው በተቀደሰው ቦታ ሲገኝ ነው የሚለው መርሃ ግብራችን ነው። እንግዲህ ይህ መርሃ ግብር ቦታን የሚቀድሰው ሰው ነው። ሰውም የሚቀደሰው በተቀደሰው ቦታ ሲገኝ ነው የሚለው መርሃ ግብር የት ነው የሚያደርሰን? የተቀደሱ ቦታዎች፣ ገዳማት፣ ቤተ ክርስቲያኖች በሀገራችን ያሉ ቅዱሳን ቦታዎች ላይ ከነሱ ቦታ ተገኝቼ ነው ማለት ነው እና አብረን ቆይታ የምናደርገው እኔም ያው እንግዲህ እግዚአብሔር ፈቅዶ ዛሬ በዚህ በአንድ በተቀደሰ ቦታ ተገኝቻለሁ ለመቀደስ ማለት ነው። ስለዚህ አብረን ቆይታ እናደርግ። ቦታው የት ነው ምንድን ነው የሚለውን አብረን እንጓዝ ማለት ነው። መንገድ ላይ ነኝ ያለሁት። አብረን እየተጓዝን ወደ ቅዱሱ ቦታ እንደርሳለን። ስለዚህ አንዳንድ እያልኳቸው አብረን እንንቀሳቀሳለን። ቦታው እንግዲህ ያው እዚህ ጋር እያያችሁ ምናልባት ስታዩት የሆነ ከተማ ከውስጣችሁ የሆነ ነገር ያጫረ ነገር ሊኖር ይችላል። ለማንኛውም ባህር ዳር ነው የሚገኘው። ባህር ዳር ባለ የዘንባባ ቀሚስ የምትለብሰው ባህር ዳር ይሏታል። ያው ፊት ለፊት እነዚህ እንግዲህ መንገድ ላይ ነው ወደ ቅዱስ ቦታ መዳረሻ ድረስ። እስከዛው ስለ ከተማው አንዳንድ ነገር እያልኩኝ ከያዝኳቸው መረጃዎች ከጠየኳቸው ከማውቃቸው ነገሮች ለመጀመሪያ ጊዜ ነው የመጣሁት። አላውቃትም እና ባህር ዳር ከባህር ጠለል በላይ ከፍታዋ ማለት ነው በ1800 ሜትር ከፍታ ላይ የምትገኝ በጣና ሐይቅ ደቡባዊ ዳርቻ በአባይ ወንዝ መውጫ አካባቢ የምትገኝ ከተማ ናት። ያያችኋት ያው ዳር ዳር ነው። በእርግጥ በዛው ቤተክርስቲያኑ አካባቢ እንጂ ወደ ሌላ ቦታ ብዙም አንንቀሳቀስም። ለማንኛውም ያው የምናየውን እያየን አብረን እንጓዝ። እንግዲህ ከተማዋ በአብዛኛው የምትታወቀው አሁንም እያየሁት እንዳለ በሰፊ መንገዶቿና በዘንባባ ዛፎቿ የተከበበች ናት። ለሀገራችንም የቱሪስት መዳረሻ ለጎብኚዎች ትታወቃለች እና ምቹም ትባላለች። የቱሪስት መዳረሻዎች አሉ። ለምሳሌ ከመንፈሳዊ ይዘት የጣና ሐይቆች የኢትዮጵያ ትልቁ ሐይቅ ነው። እንግዲህ ጣና ሐይቅ ማለት ነው። በውስጡ የሚገኙ ደሴቶች ላይ ከ14ኛው እስከ 19ኛው ክፍለ ዘመን የተገነቡ ጥንታዊ ገዳማት እንዳሉ ያው ታሪኳቸው ያወሳል። እሱንም እንግዲህ እንደ እግዚአብሔር ፍቃድ ከዚህ ቀጥሎ በዚህ ቪዲዮ ሳይሆን በቀጣዮች ወደ ሐይቆቹ ገብተን ማለት ነው ወደ ገዳሞቹ ሐይቁ ላይ ያሉ ገዳሞችን እናያለን ማለት ነው። ደሴቶቹ ለምሳሌ ኡራ ኪዳነ ምሕረትና አዝዋ ማርያም ይጠቀሳሉ። በዚህ ከ14ኛው እስከ 19ኛው ክፍለ ዘመን የተገነቡ ጥንታዊ ገዳማት ከሚባሉት ስማን እንጂ በጣም ብዙ ገዳማቶች ናቸው። የአባይ ፏፏቴ ወይም ጢስ አባይ ከከተማዋ በ30 ኪሎ ሜትር ርቀት ላይ እንደሚገኝ ገዳመ ርቆ እንደሚገኝም ያው እና ይህ ቦታ ደግሞ አስደናቂ የተፈጥሮ ክስተት ይታይበታል። የቤተ መንግስት ኮረብታ ወይም የከተማና የሐይቁ ሙሉ እይታ ለመመልከት ተመራጭ ቦታ አቀማመጡ ቤተ መንግስቱ ያለው እዛ አካባቢ እዚህ ባህር ዳር ላይ ማለት ነው። ባህር ዳር የኢኮኖሚዋ ምን ይመስላል? አሁን እንደሰማሁትም ባህር ዳር የንግድ ኢንዱስትሪ በተለይ ጨርቃጨርቅ ይበዙባታል። የጨርቃጨርቅ ኢንዱስትሪ እና የትምህርት ማዕከል ናት። ባህር ዳር ዩኒቨርሲቲም ራሱን ይቻላል። ባህር ዳር ዩኒቨርሲቲ ይባላል። በከተማዋ ደግሞ በአብዛኛው ለብስክሌት ጉዞ ምቹ በሆነ መልኩ ተሰርቷል እና ምቹ ናት። የብስክሌት ተጓዦች ይበዙባታል በከተማዋ ምንም እንኳን አሁን እዚህ ፊት ለፊት እያየንም ባይሆንም ማለት ነው። በከተማዋ ደግሞ ያው የተለያዩ እንትኖች አሉ። ሐይቅ አካባቢ ከመሆኗም የተነሳ ከተማዋ ላይ እንግዲህ ሐይቅ ሲኖር አሳ ይኖራል። አሳ ምርቶቿም የታወቀች ነው ብላ እንግዲህ እሱን ደግሞ በቀጣይ የምናየው ይሆናል። ያው ይሄንን እያወቀኋችሁ እየተራመድኩኝ ያለሁት
ከማውቃቸው ከሰማኋቸው ነው ከተሰጠኝ ከሰበሰብኳቸው መረጃዎች። ዘንባባዋን እንኳን በእርግጠኝነት ያው ስትባል ሰምቻለሁ፣ ያው በአካልም እያየሁኝ። እንግዲህ ባህር ዳር ከኢትዮጵያ ውስጥ አሉ ከሚባሉ ከተሞች የዘንባባ ከተማ በመባል የምትታወቀው የመጀመሪያዋ ከተማ ነች። በፕላንና በውበቷ ደግሞ ቀዳሚ ከምትባለው ከተማ አንደኛዋ ናት ባህር ዳር። በተለይ በከተማዋ በዋና ዋና መስመሮች ላይ ረጃጅም ዘንባባዎች አሁን እንደምናየው ማለት ነው ዛፎች ለከተማዋ ሞቃታማና የሪዞርት መልክ እንዲኖራት አድርጓታል እነዚህ ዘንባባዎች ማለት ነው። ጉዟችንን ቀጥለናል። ቤታችንን እየተወዳጃቸው ሌላው ደግሞ የአባይ ወንዝ መገኛ ብሉ ናይል ባህር ዳር አባይ ወንዝ ከጣና ሐይቅ ተነስቶ ረጅም ጉዞና የረጅም ጉዞውን የሚጀምርበት ቦታ ላይ የምትገኝ ከተማ ነው። የአባይ ድልድይ ተብሎ የሚጠራው ታዋቂው ድልድይ ከተማዋን የጎጃም መስመር የሚያገናኝ ነው። እሺ እያየን እያለፍን ነው። የመጀመሪያ እንግዳም ከመሆን የተነሳ ያው እንግዲህ እግረ መንገዴን ነው በአየር ላይ እንትን እያልኩ ያለሁት እየቀረስኩኝ ያለሁት እያጋራኋቸው። ሌላው ባህር ዳር የሚያስተሳስራ የቤተ መንግስታት ታሪክ አላት። ለምሳሌ ከተማዋ ለረጅም ጊዜ የሀገሪቱ የፖለቲካ ማዕከል ሆና አገልግላ ነበረ ባህር ዳር። ለምሳሌ የአፄ ኃይለሥላሴ ቤተ መንግስት በከተማዋ ዳርቻ አካባቢ እንደሚገኝ ተነግሮኛል። አሁን እንግዲህ በእርግጠኝነት እየደረስን ነው ወደ ቤተ ክርስቲያኑ አካባቢ። ይህ ደግሞ ፊት ለፊት ሐውልት ነው ተቀምጦ ያለው በላይ ዘለቀን የማያውቅ የለምና አርበኛችን ታዋቂው ጀግና በላይ ዘለቀ። እሺ ቤተ ክርስቲያን እንግዲህ ደርሰናል። የቤተ ክርስቲያን የባህር ዳር ፈለገ ገነት ቅዱስ ጊዮርጊስ ካቴድራል ነው። ስለዚህ የዛሬው ቅዱስ ቦታችን ቦታን የሚቀድሰው ሰው ነው። ሰውም የሚቀደሰው በተቀደሰው ቦታ ሲገኝ ነው የሚለው መርሃ ግብራችን እንግዲህ ቀጥታ ወደ ባህር ዳር ፈለገ ገነት ነው። ቅዱስ ጊዮርጊስ ካቴድራል ቤተክርስቲያን ገብተናል። ወደ ውስጥ ማለት ወደ ግቢ ገብተናል። ቤተክርስቲያኑን በሎት ሁሉም ነገሩ ባህር ዳር አካባቢ ያው ለመጀመሪያ ጊዜ ነው እንግዲህ ፈጣሪ ፈቅዶልኝ በዚህ ቦታ የመጣሁት። ወደ ቤተክርስቲያኑ ወደ ውስጥ እየሄድን ነው። ለደጁ ያብቃችሁ ብያለሁ። ለደጁ ያብቃችሁ። ቤተክርስቲያኑ የዚህ ፊት ለፊት ስታዩ እጅግ በሚያምር መልክዓ ምድሩ እንትን አቀማመጧ ግርማ ሞገሱ በነገራችን ላይ ጉዞ ላይ ስለነበርኩኝ ያው እንትን ስቀርጽ ራሱ ተንቀሳቀሰ ነው የመማኖቹ መቀመጫ ወንበር። ቅጽር ግቢው ይሄ ለምለም ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአጠቃላይ እጽዋቶች የራሳቸው የሆነ በረከት አላቸው፣ የራሳቸው የሆነ አስተዋጽኦ አላቸው እና እጽዋቶችን በመንከባከብ በደን ጥበቃ የታወቀች ነች። ምንም እንኳን እንደ ስራዋ ክብር ባይሰጣትም ማለት ነው።
በነገራችን ላይ የቤተ ክርስቲያን በአጼ አምደ ጽዮን ዘመነ መንግስት ነው ተመሰረተ። እየተንቀሳቀስኩኝ እናያለን። እስኪ ዙሪያውን ለማየት እንሞክራለን። እና በ1915 ዓመተ ምህረት ተመስርተዋል። እርግጠኛ አይደለሁም እንደዛ የሚል ነገር አለ ቤተ ክርስቲያኑ ማለት ነው። እና ይህን ቤተ ክርስቲያን የቆረቆሩት ደጃዝማች ኃይሉ የተባሉ ግለሰብ ናቸው። እሺ እናመሰግናለን። ተመስገን ብያለሁ። እንግዲህ ፈጣሪ ፈቀደልኝ ቦታ ደግሞ ያው እየተንቀሳቀስን እንደዚህ በረከት እናገኛለን ማለት ነው። እንቀደሳለን በተቀደሰው ቦታ በመገኘት እናንተም ለቦታው ያብቃችሁ። እና ይሄን ይመስላል ቤተሰቦች። እንግዲህ አሁን ልሰናበታችሁ ነው። ወደ መሰናበቻው ነኝ። በሌላ ቅዱስ ቦታ እስከምንገናኝ ቸር ይግጠመን። ሰላም ሁኑልኝ። አክባሪ ያክብርልኝ። ሀሳብ አስተያየታችሁን አጋሩኝ። ኮመንት መስጫው ላይ ብታጋሩ ደስ ይለኛል። በሉ ሰላም ሁኑ። ቸር ተመኙ፣ ቸር እንድታገኙ። መልካሙን ይሹ፣ መጥፎን ሽሹ። ሁሉም መርምሮ መልካሙን ያዙ። ክፋት ለማንም በጎነት ለሁሉም። ሰው አይሙት በሰው። ሰላም ለሀገራችን ኢትዮጵያ፣ ሰላም ለሰው ልጆች ሁሉ በሙሉ ይሁን። እጅግ አመሰግናለሁ። ሰናይ ጊዜ ይሆንላችሁ። ቸር ይግጠመን። ሰላም ሁኑ።